የማታውቅ ሕፃን ልጅ አደጋ ላይ ጥለው እንዴት ነው የምንረጋገው? እሺ በጣም ጥሩ እንደዛ ነው። በላ የታለ ማስረጃ አምጣ ካለ ተናገር። አብቅቶልሻል አጽናት። እንደዚህ ትወራጫለሽ እንጂ መጋለጥሽ አይቀርም። ደግሞ ሁለታችሁም ለሰራችሁ ስራ መጋለጣችሁ የማይቀር ነው። ችግር አለ ስለዛ ስለሚያበት ነው። ስለሷ ከዚህ በኋላ ምንም የሚመለከት ነገር የለም። ማሳከም አልፈልግም እና ህፃን ማለት ሞት ነው እና አንቺ ተሳክሚያት ነው አንቺ ከሰራታል እሷ ላይ ማሳከም እዳውን ወሰድኩት። ይሄ ሁሉ የሆንክ ያለሁት በአንቺ በጥፈኛ ምክንያት አክስቴ። ምን አክስቴ ትይኛለሽ? እሺ እዚህ ቁጭ ብለሽ ከምትበሰጫቸው ወይ ወጣ ብለሽ ነው? እሺ ንገሪኛ ወጥቼ ምላል ሰሜልሽ እድሜ ለዛ ልጅ አላወድምሽ ምንም የቀረኝ ነገር ዲቃላ ያልሽው? ዲቃላ አልገባኝ። ስለምን ዲቃላ ነው የምታወራው? ንገሪኝ እስኪ ለምንድን ነው እንደዚህ ያልሽው? ንገሪኝ አንቺ እኮ ማለቴ ተናድጄ ስለነበር ነው የተናገርኩት። እውነት ደግሞ ያው ሰው ሲናደድ አይደለም ያልወለደውን ልጅ የወለደውንም ልጅ ዲቃላ የሌለ እንዴ? ሌላ ምንም አልተናገርኩም። አንቺ አጽድቅ ምን ባደረግሽ ነው የሚሻልሽ? ምን ባደረግሽ ነው የሚሻልሽ? ምን አድርግሽ? አክስቴ ምን አደረገች? በቃ እናንተ ጉልበታችሁኛ ላይ ነው ማለት ነው። አንተ ደግሞ መቼ ነው ዲቃላ ያለች? ይሄው ስልክ አጸደ ይሄ የመጨረሻሽ እንደሆነ ታውቂያለሽ። አክስቴ ምንም አላደረገችም አልኩ እኮ አባዬ። ቆይ ለምንድን ነው በሁሉም ነገር እሷን ተጠያቂ የምታደርጓት? አባዬ ሚሞሪ የለም እርግጠኛ ነኝ የሆነ ሰው ወስዶታል። ምንድን ነው ችግር አለ እንዴ? አንቺ እርኩስ ነፍሰ ገዳይ የማህደር ሳያንስሽ እቺን ምስኪን ልጅ ልገያት ነው? ንገሪ ልገያት ነው? አሁንስ በጣም አበዛው። እሺ በጣም በዛ። ቆይ አንተ መቼ ነው እኛ ላይ ያለህን ጥላቻ የምታቆመው? እየዋሹ ነው አባዬ። ሀብልን የሆነ ነገር ያደርጓታል ብዬ ሁለቱም ክፍል በድብቅ ካሜራ አስቀምጬ ነው። እውነቴን ነው። አሁንስ ይሄ ሰውዬ ወንድሜ መሆኑ ራሱ እያጠራጠረኝ ነው። በጣም ክፉ ሰው ነው። እሺ ስልክ ስታወራ ነበር። እየዋሹ ነው አባዬ። የቢንያምን ታናሽ ተጠቅመው ነው ቃሉን እንዲቀይር ያደረጉት። ምን እጭ አሁንስ በጣም ብዙ ልክ ሜርሲ እንዳለችው ነው ሁሉም ነገር። እንዴ ቆይ አንተ ግን ምንድነው ከኔ የምትፈልገው? ሚስቴን ታይልኝ አልከኝ ተኩል አይደል እንዴ? ሌላ ከኔ ምንድነው የምትፈልገው? ንገረኝ እስኪ። በጣም ጨካኝና አረመኔ ሰዎች። እባክህ ተረጋጋ። ሰላም ወደቻና ቤተሰቦቼ አስተውል። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሐረግ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ተወሰነ ድረስ ከኔ ጋር አብራችሁን ቆዩ። አጸደ እንግዲህ ቢኒን ለማስገደድ ሞከረች። እስከ መጨረሻ ድረስ ነፃ የምትወጪበት መንገድ አግኝቻለሁ ስትል ለሜርሲ ትነግራታለች። ሜርሲ ምን ተፈጠረ ብላ ስትጠይቀው እስከ መጨረሻ ቢኒን እዛው እስር ቤት ለማስገደድ አስባለሁ ስትል ስትነግራት ሜርሲ በጭራሽ የማይሆንም አክስቴ እንዴት ነው የምታስበው? ጭራሽ የማይሆን ሌላ ወንጀል ልንሰራ ነው እንዴ? በጭራሽ ሊሆን አይችልም ስትል ትነግራታለች። እንግዲህ አስባለሁ አሁን ነፃ የምትወጪበት አጋጣሚ ነው፣ ከዚህ በላይ ሌላ አማራጭ የለም ስትል ትነግራታለች። ነገር ግን እሷ ደግሞ እንግዲህ የቢኒ እህት ልትታከም እሙዬ ልትታከም እንደሆነች ስትሰማ በጣም ነበር ደስ አላት። አዝራ እንድሙሉ ሕክምናውን ሸፍኜ እንዴ አሳክማታለሁ እና ምንም ሀሳቡ አይገባች ስላት እጅግ ነበር በጣም ነበር የተደሰተችው። የምር አዝራ እውነትን ነው ከልቤ ነው ብላ በጣም ተደስታ ስትጠይቀው አዎ ከልቤ ነው፣ እነዛ የተረገሙች ሕክምናውን ባቋረጡም የት ሐኪም ቤት እንዳለችው ከነገርሽኝ ሙሉ ሕክምና ከፍዬ እኔ አሳክማታለሁ እና ቢኒ ነፃ ባይወጣም ያው ግን አንድ ነገር እንድንስማማ ፈልጋለሁ፣ እውነቱን እንድናገርና ማጸዳ ሆነች ሜርሲ እህቴ እንኳን ብትሆን አክስቴና እህቴ እንኳን ቢሆንም እውነቱ እንዲወጣ ፈልጋለሁ። ያቺ ምስኪን ደግሞ ከሱ ከሚቀር እውነቱን እንድናቅ ስለምፈልግ ብቻ እንድትነግረኝ አይፈልጋለሁ ስትል ትነግራታለች። እና አጸዳ ይህንን ስትሰማ ቢኒ ሀሳቡንና ቃሉን ሊቀይር ስለሚችል እዛው መጨረሻ አለብን ስትል አክስቴ እኔ በዚህ ነገር በጭራሽ አልስማማም በጭራሽ ልትልም ነገር ግን አሁንም እያለች ነበር። ሜርሲ ድጋሚ እዛ እስር ቤት በጭራሽ ከምገባ ሞትን እመርጣለሁ እንጂ እስር ቤት በጭራሽ መግባት አልፈልግም ስትል ትነግራታለች። እና እንደዛ የምትፈልጊ ከሆነ
እኔ በምልሽ ሀሳብ እንስማማ ስትል ትነግራለች። አዝራ ያደረገችውን ስራ እያንዳንዱ ነገር እንደማስከፍላችሁ ቃል እገባለሁ እና ለሰራችሁ ወንጀልና ለሰራችሁ ስራ የሰው ደም የሰው ህይወትና እንደዛ መሆን ቺሳለ ህይወቷን የምትጫወቱበት እያንዳንዱ አስከፍልሻለሁ። አጸዳ አንቺ ተረገምሽ። ይህንን እኔ ካላደረግ እውነት አዝራ አይደለሁም በማለት ጭራሽ እኔ እንዲቃለ ብለሽ ለማሸማቀቅ እየሞከርሽ ነበር፣ እኔ ያላልኩትም ብላ ነገሩን መካድ ትሞክራለች። ነገር ግን እና ታዲያ ማን ነው ዲቃላ ስትል በጆሮ እኮን ይሰማት ያደረጋችሁን አንተ ቆይ ተምንድን ነው እኔ እንደዚህ ተጠምደ ተጠላኝ ስትል ትጠይቃለች። እኔ ማንኛችሁም አልጠላም፣ እናንተ ስራችሁና ድርጊታችሁ ነው እንጂ እንድጠላ ያደረገኝ ስል ይናገራል። ቢሆንም ግን ይህንን ነገር አንተ ያውቃ እኔን ለማስወጣት ከዚህ ቤት እኔና ሜርሲን ለማባረር ቁርጠት አነስታል። እሱ ደግሞ መቼም አይሳካለም እውነት እያለች እና አጸዳም ሜርሲን እንድትናደድበትና እዝራ እንድጠላ የዲቃላ ወንድምሽ እያለች ጭራሹ የሜርሲን ሀብትና ንብረቷ አስኮን እና ያላት መኪና እና አካውንት ላይ ያለን ገንዘብ በሙሉ ወደ እሷ ትራንስፈርት እንድታረግ ካዘዘቻት በኋላ እንግዲህ ሜርሲን ማለት ስለሌላት እውነት ከዚህ ነገር ታስወጣኛለች ብላ ስላሰበች ነገሩን ለማድረግ ትወስናለች። ነገር ግን እየሸወደቻት መሆኗን ካላወቀችም ንብረትን ሀብቷና አስኮናን ወይም ደግሞ ሁሉ ነገሯን በሳሱን ካደረገች በኋላ አላቅሽም እንደምትላት እርግጥ ነው። ለአሁኑ ግን ለኔ ብለሽ ይህንን ካላደረግሽ በማለት ትጮውባታለች። ግን እሷ ይህንን አልቀበልም ልትላትም ይህንን የማታረጊ ከሆነ እስከ መጨረሻው እያለቻት ነበር። ሜርሲ እጅግ በጣም ተናዳ እየተበሳጨች ነበር። እናም ካዳ ምን ላደርግ እችላለሁ እኔ ምንም ያልኩት ነገር የለም ብላ ክዳቷን እንደለመደችው ቀጠለችው እና አጸዳም ሜርሲም ምንም ነገር አላደረገችም። አክስቴ እባክሽ ተረጋጊ በማለት አክስቷን ለማረጋጋት እየሞከረች ነበር። ግን ምንም ነገር በፈጠር እኔ ከአንቺ ጎን ነኝ እና የምትፈልጊ ነገር በሙሉ አደርጋለሁ አክስቴ። እኔ በጭራሽ ይህ እስር ቤት ለኔ አይገባም፣ በጭራሽ እዛ ተመልሼ ሲጀመር ኬሱ እኮ ተዘግቷል እና እያለቻት ነበር። ቢሆንም ግን አሁን ማስመሰላችሁን ቀጥሉ። እናም አንድ ቆይ እንዴት ነው ግን ህሊናችሁ የሚፈቅድላችሁ እንዴት በሰላም ትኖራላችሁ በማለት ትላለች። ቆይ አልገባኝም ምን ተፈጠረ ስትላት ይሄ ደግሞ ምን ማለት ነው? ይህን ሁሉ ነገር አድርጋችሁ ይናር ጥፋት ሰርታችሁ እንዴት ነው ህሊናችሁን በሰላም የማኖራችሁ? አዎ እናትየው ቆይ እጇን የሚሰጠው የወንድሜን ሀብትና ንብረት ሰብስባ ይዛ ሄዳ እና አሁን በሽብር እየተንቀሳቀሰች ነው ማለት እጅግ በጣም እየቀናች ነበር። እናም በቅናት ስትንጨረጨር ነበር። እንግዲህ ያንቺስ ውሸትና ማስመሰል እውነት ይመስላል እና አሁን ከናንተ ጋር የምንጨቃጨቅበት ቦታ የለም ብላ ጥላ ስትሄዱ ሜርሲ ተረጋጊ፣ ይህ ሁሉ ችግር ውስጥ የገባው በአንቺ ችግር ነው፣ በአንቺ ምክንያት ነው። እሱም መርሳት የለብሽም። አንቺን አደናለሁ ብዬ እኔ ራሱ የማውን ነገር ውስጥ ገብቻለሁ እያለቻት ነበር። እና ምን ማድረግ እንዳለባትም ግራ ገባ ሜርሲ እና የእዝራ ተብዬው ያድቃላ ወንድምሽ እያለች ነበር። እና የድቃላ የምትሉ ነገር እኔ አልገባኝም። ምን ማለት ፈልገሽ ነው አባዬ? እኔ ድቃለኝ እንዴ ብለው እሱም ፊት ለፊት አባቱን ለመጠየቅ ይሞክራል። ይህንን ከየት አምጥተሽ ነው የምታወሪ? ቆይ አጸዳ ምን ላርግሽ? ቆይ እኔ ምን አደረኩት? ወንድሜ ሁሌም ጊዜ ለአዝራ ብቻ ነው የምትደጉ። እስቲ አንድ ትንሿ ልጅ ማየት አለብን ሜርሲን፣ እኔም ደግሞ እህት እኮ ነኝ በማለት የማውን ነገር ስትናገር ነበር። አሁን በጣም ትበሳጭና ትናደዳ። እባክሽ ልጅ እያሽ አጥሪኝ እያለቻት ነበር። በእርግጥ አሁን ባንቺ አልፈርድም። ይህን ሁሉ ለምን ጥየሽ እንደሄድኩ ምንም ቢሆን እኮ 9 ወሩ ቦዲ ተሸክመሻለሁ። ልጅ እባክሽን እንደዚህ አትሁኝብኝ በማለት ትጠይቃታለች። ነገር ግን አሁን ለተወሰነ ጊዜ ብቻዬን መሆን ነው የምፈልገው። ስለዚህ ልጄ ምናምን እያልሽ አታስጨንቅኝ። አዎ በእርግጥ አልፈርድብሽም፣ ግን እባክሽን ተረጂኝ ስትል ታናግራታለች። ቢሆንም ግን አዎ ለምን ጥዬ እንደሄድኩሽ ምን እንዳጋጠመኝ ማወቅ አትፈልጊም ስትል ትጠይቃታለች። አይ ለተወሰነ ጊዜ ምንም ነገር ማወቅ አልፈልግም ስትል ትነግራታለች። ቢሆንም ግን አዎ ምናልባት አሁን ስላንቺ ምንም ነገር ማወቅ አልፈልግም፣ ስለ ምስኪኑ አባቴ ግን ማወቅ ፈልጋለሁ፣ የት እንዳለ እንድትነግረኝ እፈልጋለሁ ስትል ትጠይቃታለች። እሷም እሺ ስለ አባትሽ ሁሉ ነገር እነግርሻለሁ፣ ግን እባክሽን እንደዚህ ፊት ግን አትንሽኝ ስትል ትነግራለች። እንግዲህ ካሽም በጣም ተናዶ ተበሳይቶ
ሀብን አባዬ እባክህ እንደዚህ ስትበሳጭ ማየት አልፈልግም ጋሺ ለምን ቤት ተከራይተን አንተን ከኛ ጋር እንድትኖር እፈልጋለሁ ስትል ጠይቋለች። እሱም ለኔ ሳይሆን ከምንም በላይ ለባልሽ ጥሩ ሴት እንድትሆኝና ጥሩ ልጅ በልጅ እናደርጋለን አታስብ እና በቅርቡ ልጅ በልጅ አያቴ እያሉ ቤት ውስጥ ሲሯሯጡ ታያለች ስትል ትነግራታለች። እና እሱ ደስተኛ ነበር። እንግዲህ ዘነቡ በጣም ተበሳጭታ ተናዳ እንዳም ኮክሻ ምን ተፈጠረ ብላ ስትጠይቃት ነበር። ያቺ የተረገመች አጸዳ ከተጣልቼ ነው ያቺ የተረገመች አጸዳ ደግሞ እሰራለታለሁ የልኳን ካልሰጠው እኔ ሞቻለሁ በማለት ትፈጫለች። አጸዳ ደግሞ ማነች? አንቺ አታውቂም አጸዳ ማን እንደሆነችው እና የቢኔት ደግሞ ሙቲ እጅግ በጣም እንደታመመች እና ለእሷ ገንዘብ እንደሚያስፈልግ ትነግራታለች። እና አሁን ገንዘብ ስንጠይቅ ታዲያ ምንድን ነው ብላ ይጠይቃታል። ቢሆንም ግን አንድ ነገር ማድረግ እንዳለባት ይወስናል። አሁን ቤት ተከራይተን በነፃነት አብረን እንድንኖር እፈልጋለሁ ስትለው ቆይ ምን ተፈጥሮ ነው ለምን እንደዛ አልሽው በማለት ይጠይቃል። እሱም አዎ በእርግጥ እነዚህ ያስከፉሽ ነገር ወይም ደግሞ ያስቀየሙሽ ነገር አለ እንዲህ በማለት ይጠይቃታል። አይ እዝራ ምንም ነገር የለም ምንም የሚያስቀይም ነገር አልተፈጠረም ግን አንድ ነገር ብቻ ነው እና በነፃነት መኖር ስለሚፈልግ ነው ጋሽን ከኛ ጋር እንድኖር እፈልጋለሁ ስትል እና እንደ አጋጣሚ አጸዳ ጋር ከሐኪም ቤት ተደውሎ የልጅቷን ክፍያ ካልከፈልሽው ከዚህ ትወጣለች። ታዲያ እኔ ምን አገባኝ ከወንድሟ ጋር ያደረጉት ስምምነት ነበር አልተሳካም። ስለዚህ ካሁን በኋላ ማንንም ማግኘት እንደማትፈልግና እያለች ነበር። እናም እንግዲህ ስታወራ ነበር። እናም የቤት መጥፎ ነገር ግን ደውሎ ያለን ነገር እናም የተፈጠረው ነገር እሷ ላይ ምንም አይነት ክዳት እንዳልፈጠረ ችግር ውስጥ ገብቶ አስጨንቆ ወይም ደግሞ አስፈራርቶ በእህቱ ቃሉን እንዲቀይር እንዳደረጉም ጭምርና ሁሌ ስለሷ እንደማስብና እጅግ በጣም እንደሚወዳት አንድ ቀን ስለሷ ሳስብ ብሎ እንደሚያውቅም ጭምር ነገራት። እና እነሱ ናቸው ሀሳብን እንድትቀይር ያደረጉ በማለት ይጠይቃል። አዎ እነሱ ናቸው ሀሳብ እንዲቀይሩ ያደረጉኝ እንጂ በጭራሽ እንደምታስቢ አይደለም በማለት ይነግራል። እና አጸዳም እጅግ በጣም እየጮኸች ነበር። እሱም ከክፍሉ ውስጥ ሆኖ ካሜራ አስቀምጦ በስልካቸው ሲከታተል ነበር። ምንድነው ያልሽው? ዲቃላ ነው ያልሽኝ? እኔ ዲቃላኝ እንዴ ብሎ እሷን አጸዳን እያባራት ነበር። አይ እንደምታስበው አይደለም የምን ዲቃላ እኔ ያላልኩትም በማለት ትጮዋለች። እናም እየሮጠች ወንድሟ ስትደበቅ ወንድሜ አድነኝ ስትል ምንድነው የተፈጠረ? አባዬ የተፈጠረው ነገር ንገር። አሁን ሳሴሩ ነበረው ካሜራ ሁለቱን ክፍል አስቀምጬ የማደርጉትን ነገር እያንዳንዱ እየተከታተልኩ ነበር። ነገር ግን የብንን እህትን ቃሉን እንዲቀይሩ አድርጎ በእህቱ አስፈራርቶ እንደሆነም ጭምር ደረሰበት። እናም አዝራም እጅግ በጣም ተበሳጭቶ አጸዳን ይጮህበታል። አጸዳም ምንም ነገር አላደረግኩትም ንዴት እኔ ላይ ብቻ ነው የምታወጣው በማለት ትጮዋለች። እናም እሱም ያደረገችውን ነገር እያንዳንዱ ይናገርና ያደረግሽው ነገር በማለት ይጮዋል። ቢሆንም ግን እባክሽ ውጭልኝ፣ ደግሜ አንቺ ማየት በጣም ያስጠላኝ። አሁንስ ልገኝ ነው፣ ውጭልኝ። እኔ ወንድምሽ አይደለም። ከአሁን በኋላ የምታረጊያቸው ነገሮች በቀላሉ ይቅራልሽም ውጪ በማለት ይጮህበታል። ወንድሜ ቆይ ለምን አትረዳኝም? እኔ ምንም አላረኩም አልኩ አይደል እንዴ? ለምን አትሰማኝም? በማለት ትጮዋለች። ብሰማሽ ደስ ላይ ነበር፣ ግን አንቺ ተረገምሽ። ልጆችን አባልትሽ ልጨርሽ ነው። ቆይ ለምንድነው ቤት ለቀሽ የማትወጪኝ? እንደማልፈልግሽ ነግሬሻለሁ። በቃ ሂጂልኝ አልኩሽ አይደል እንዴ? አሰሚኝ በማለት እጅግ በጣም ይናደዳል። እና አክስቴ እኔ ሁሌም ከጎንሽ ነኝ። ቆይ አንቺ ደግሞ እንዴት አድርገሽ ነው ያወጣሽው? እሱ እኮ አንቺ ሳባራ የሆነ ነገር እንደተፈጠረን ገባኝና ቶሎ ብዬ ከስልክ ውስጥ ሪሞቱን አወጣሁ ስትል ትነግራለች። ዛሬ ህይወቴን ታደግሽው። ምን እንደምልሽ አላውቅም ግን አጸዳ እጅግ በጣም ተበሳጨች እና ሙሉ የልጇን ወጪ የቢኒያም እህት ወጪውን ያዝራ እንደሚሸፍን ስትሰማ እጅግ በጣም ተናደደችና ተበሳጨች። እየተረገመ ነው እና ልጅቷ ያለችበት ሐኪም ቤት እንዳወቀና ሙሉ ክፍያን ከፍሎ ቢኒን አሁን እህቱ እውነቱን እንድናገር እንደሚያስደርገው እኔ እርግጠኛ ነኝ ስትል ትነግራለች። እንግዲህ ሀብሌ የኔ ልጅ ብላ ኩክሻን ስታናግራት እሷ ግን የእሷ ልጅ እንዳለችበት ነግራቱም እሷን ልታስማማትና ተረጋግታ እንድታዳምጣት እና ስለ አባቷ ምንም መረጃ እንደሌላትና ለአሁኑ ምንም ነገር ልትላት እንደማችል ስትነግራት እጅግ በጣም ትበሳጭና ትናደዳለች። ነገር ግን አጸዳ ምንም ነገር ቢሆን አሁን አንዴ እብድ ሆነች ልጅ አለች
በጣም እየተኮናለች እናም እየተከታተለችኝ ነው ብላ ቆይ እሷ ማስለነች ነው አንቺ ልታጠቃሽ ሞከረችው። አታስቢም ወይዘሮ ዘንብ እኔ ሁሌ ከጎንሽ ነኝ እያለቻት ነበር። ልጅ ሀብል እያለች ትክክለኛ ልጇ እንግዲህ ሀብል እንጂ ጎክሽ አልነበረቻትም። ሀብል እጅግ በጣም ደስተኛ ሆነች እና አሁን ላይ ምንም ሀጸዳና ሜርሲ ምንም ነገር ማለት እንደማይችሉ እየተናገረች ነበር። ውድ ተመልካቾች እንግዲህ ዛሬ ቪዲዮ እንስ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ በያላችሁበት።